የሁሉም ሰው መንፈሳዊ አይኖች ተከፍቷል፣ ነገር ግን ላይት ያንሰዋል። ብርሃን ነው ያጣው። የልባችሁ አይኖች ሲበሩ እንግሊዘኛው እዛ ፓርት ላይ ስትሄዱ ፍለድድ ዊዝ ላይት ነው አምፕሊፋይድ የሚለው በብርሃን ሲጥለቀለቅ ማለት ነው። አይታል የልብ አይኖች በሩ የሚባለው በብርሃን ሲጥለቀለቅ። አንድ ነገር ልንገራችሁ፣ መንፈሳዊ ዓለም ማለት ነው ኮት ነው የሚደረገው፣ ይያዛል። አሁን በካልኩሌሽን የምትማሩት አይነት ነገር አይደለም። ኮት የሚደረግ ስፒሪቹዋል ዓለም ኮት ነው የሚደረገው። አይን ስላለኝ ብቻ ማለት ነው አላይ ላይት ያስፈልጋል፣ ብርሃን ያስፈልጋል። ስለዚህ ምንም አይነት አክሰስ አይኖርም። ለምን? ከላይት የተነሳ ከብርሃን የተነሳ እንጂ አይን አለ። አይን መከፈት የብዙ ሰዎች ጥያቄ ነው። እግዚአብሔር ሆይ አይኔን ክፈተው፣ አይኔ እንዲከፈት ፈልጋለሁ። ይሄ ብዙዎቻችሁ እንደምትጠይቁት አውቃለሁ። ዛሬ እግዚአብሔር ለብዙዎቻችሁ መልስን እንደሚሰጥ በዚህ ትምህርት ውስጥ አምናለሁ። እናንተ እስከ መጨረሻው ይህንን ትምህርት በእውነት በደንብ አድርጋችሁ ስሙ። ከዚህ በፊት ያስተማርኳቸው ትምህርቶች ነበሩ። ዛሬ ደግሞ ማለት ነው ለየት ባለ መንገድ በተለይ ለፕሮፌቲክ አይን የሚጠቅማችሁን ትምህርት ነው ማስተምራችሁ። ቅባት ወደ እናንተ ህይወት ለመሳብ ሊሆን ይችላል። መንፈስ ዓለም ላይ ቪዥኖችን ለማየት ሊሆን ይችላል። ከአንድ ከእግዚአብሔር ሰው ለመካፈል ሊሆን ይችላል። የሚጠቅማችሁ ማለት ነው ከአይን መከፈት ጋር አድርጌ አወራችኋለሁ። ስለዚህ እናንተ እስከ መጨረሻው ጠብቁኝ። ከእናንተ የሚጠበቀው ደግሞ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፕሮፌቲክ አይኖቹ እንዲከፈት የሚፈልግ ሰው ካለ ደግሞ ለሱ ጓደኛችሁ ሼር አድርጉለት። ከዚህ በፊት ያው ሳስተምራችሁ አይን መከፈት ብዬ የሁሉም ሰው መንፈሳዊ አይኖች ተከፍቷል፣ ነገር ግን ላይት ያንሰዋል፣ ብርሃን ነው ያጣው ብዬ ከዚህ በፊት አስተምራችኋለሁ። ይሄን ያልሰማችሁ ገብታችሁ ስሙት። ዋናው ሐሳቤ ይሄ አይደለም፣ ግን ጀስት አዳዲስ የሚመጡ ስላለ ለነሱ 1-2 ደቂቃ ብቻ ሪቫይዝ ላድርግላችሁ። ብዙ ሰዎች ታውቃላችሁ የሚያስቡት ማለት ነው አይናቸው መንፈሳዊ አይናቸው ማለት ነው የውስጠኛው አይናቸው እንደተዘጋ ነው የሚያስቡት፣ እንደማይ ነው የሚያስቡት። ይሄ የመጀመሪያው ሮንግ ነው። መንፈሳዊ አይኖቻችሁ መንፈሳዊ ጆሮቻችሁ ተከፍቷል፣ ነገር ግን ብርሃን የለም። አሁን ለምሳሌ በቀላሉ ለብዙዎች የምሰጠውን ኤግዛምፕል ልስጣችሁ። አይን ስላለኝ ብቻ ማለት ነው አላይ ላይት ያስፈልጋል፣ ብርሃን ያስፈልጋል። ስለዚህ አሁን እዚህ ቦታ ያለውን ኢቭን ለሚዲያው የምጠቀመውን ላይቶች ደሆል ላይቱን ባጠፋ ማለት ነው ጨለማ ነው። ስለዚህ ምንም አይነት አክሰስ አይኖርም። ለምን? ከላይት የተነሳ ከብርሃን የተነሳ እንጂ አይን አለ። ብዙዎች ላክ ያደረጉት ነገር ማለት ነው ብርሃን ላይት ነው። ስለዚህ መጽሐፍ ደግሞ ቃል ለመንገዴ ብርሃን ነው ይላል። የእግዚአብሔር ቃል በእናንተ ህይወት ላይ መገለጥ ሆኖ ሲመጣ ላይት እየመጣ ነው። አሁን ዝም ብላችሁ ጀስት ጥቅስ ማንበብ ብቻ አይደለም። ያ ጥቅስ መንፈስ ቅዱስ ሲያበራላችሁ ብርሃን ሆኖ ወደ እናንተ ነው የሚመጣው። ስለዚህ ብዙዎቻችሁ ማየት የከበዳችሁ ብርሃን ስለሌላችሁ ነው። ብዙዎቻችሁ አሁን ፕሮፌሳይ ማድረግ ትፈልጋላችሁ፣ መተንበይ ትፈልጋላችሁ፣ ግን ስለ ፕሮፌቲክ ዓለም የምታውቁት ዕውቀት የለም። አይኖቻችሁ እንደነገርኳችሁ ነው፣ መንፈሳዊ አይኖቻችሁ አልተዘጋም፣ ግን ኖሌጅ የላችሁ፣ ሪቨሌሽን የላችሁ። ስለዚህ ማለት ነው ፕሮፌቲክን ዓለም ማግኘት አትችሉም። እኔ አሁን ረጅም ጊዜ ዝም ብሎ እንደዚህኛው አይን ክፍት የሚል አይኔ የተዘጋ መስሎኝ ማለት ነው ረጅም ዓመት ጸልይ ነበር። አይኔን ብቻ ክፈት፣ አይኔን ብቻ ክፈት፣ አይኔን ብቻ ክፈት። ከዛ ጌታ አስተማረኝ፣ ብርሃን ያስፈልጋል። ከዛ ስለ ፕሮፌቲክ አገልግሎት በጣም መማር ጀመርኩኝ። ከብርሃኑ የተነሳ ከሚመጣው ብርሃን የተነሳ አይኖቼ በኃይል ማየት ጀመሩ። ብዙ ነገር አክሰስ ማድረግ ጀመርኩኝ።
ብዙ ሰዎች እንደዚያ ይመስላችሁ። በእውነት ሚስ እንድታደርጉ ስለማልፈልግ ነው ይህንን ትምህርት የማስተምራችሁ። ምን ያህል ኢንፎርሜሽን አላችሁ? ምን ያህል ሬቨሌሽን አላችሁ? ምን ያህል ዕውቀት አላችሁ? ያ በዛ ዕውቀት በዛ ብርሃን ከተሞላችሁ በእውነት ነው የምላችሁ አክሰስ ማድረግ ትጀምራላችሁ። ብርሃኑ ያገኛችኋል። ስለዚህ በደንብ አድርጋችሁ የፕሮፌቲክ ትምህርቶችን ስሙ። መጽሐፍ ሲናገር እንደዚህ ይላል፣ ይህም አለ የልባችሁ አይኖች ሲበሩ አለ። ኤፌሶን 1 ምዕራፍ 1 ቁጥር 18 ላይ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ እያለ ይቀጥላል። በቅዱሳን ዘንድ ያለውን የርስት ክብር ይላል። የልባችሁ አይኖች ሲበሩ። እንግሊዘኛው እዛ ፓርት ላይ ስትሄዱ ፍለድድ ዊዝ ላይት ነው አምፕሊፋይድ የሚለው በብርሃን ሲጥለቀለቅ ማለት ነው። አይታል የልብ አይኖች በሩ የሚባለው በብርሃን ሲጥለቀለቅ ነው። ነፍሳችሁ በብዙ ላይት ከተሞላች ማየት ትጀምራላችሁ። ስለ ፈውስ ምን ያህል ላይት አላችሁ? ስለ ፕሮፌቲክ ምን ያህል ላይት አላችሁ? ላይት ማለት የእግዚአብሔር ቃል መገለጥ ሆኖ ወደ እናንተ ሲመጣ ነው። በመንፈስ ቅዱስ አማካኝነት ሲበራላችሁ ነው። እሱ ነው ላይት የምንለው። ስለዚህ ይሄ የመጀመሪያው ትምህርቴ ነው። ገብታችሁ በደንብ ኤክስፕሌን ስላደረኩኝ ስለ አይን መከፈት የሚል ቪዲዮ ተመልከቱ። የቆየ ነው ግን በጣም አይን ከፋች ነው። ዛሬ ወደ ዋናው ሐሳቤ እመጣለሁ። አይን እንዲከፈት ከሚረዱ ነገሮች ውስጥ ላሳያችሁ በጣም ኢምፖርታንት የሆነ ነገር። ሁላችንም የኤልያስን ታሪክ እናውቀዋለን። ሁለተኛ ነገሥት ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ ኤልያስም አስቸጋሪ ነገር እጠይቅሃል፣ ይሁን እንጂ እኔ ካንተ ስወሰድ ብታይኝ እንዳልከው ይሆንልሃል፣ አለዚያ ግን አይሆንም አለው። አሁን ኤልያስ በዚህ ሰዓት ሊነጠቅ ነው። ኤልሳ ይሄንን ያውቃል። ስለዚህ ኤልያስ ሊያታልለው ፈልጓል። እግዚአብሔር ልኮኝ ነው ወደዚህ። ኤልሳ በሕያው አምላክ እምልልሃለሁ አልለየህም ይለዋል። ከዛ መጨረሻ ላይ ዮርዳኖስን ተሻግረው ካለፉ በኋላ ማለት ነው አንድ የምትፈልገውን ነገር ጠይቃለው ኤልያስ። ኤልሳ አንድ ነገር ነው ያለው፣ ደብል የሆነ ቅባት ፈልጋለሁ አለው። ደብል ፖርሽን እጥፍ የሆነ ቅባት ፈልጋለሁ አለው። ኤልያስ አንድ ነገር ነገረው፣ ካየኸኝ ይሆንልሃል ያለው። ይሄውን ትልቅ ፕሮፌቲክ ሚስጥር ነው። እዚህ ጋር ትልቅ ፕሮፌቲክ ሚስጥር፣ ካየኸኝ ይሆንልሃል። ብዙ ሰዎች የሚያስቡት ነገር በስጋ ስለማየት። አዎ ቀጥታ ባይብሉን ስታዩት ካየኝ የሚለውን ሰው በእንደዚህ አይነት መንገድ ዲፋይን ያደርጋል። ለዚህ ነው ከብዙ የእግዚአብሔር ሰዎች ስር ሆነው አጠገባቸው ሆነው ምንም ነገር ሳይቀበሉ ዘመናቸውን የሚፈጁ አሉ። ያ የእግዚአብሔር ሰው በጣም ያያል እኮ፣ ያ የእግዚአብሔር ሰው እኮ በጣም ይተነብያል እኮ፣ ያ የእግዚአብሔር ሰው መንፈስ ዓለምን አክሰስ ያደርጋል። እነዚህ ግን 10 ምናምን ዓመት ተቀምጠው 5 ዓመት ተቀምጠው 10 ዓመት ተቀምጠው ምንም አዩ። ግን ፕሮፌቱን ኦሪያንን የእግዚአብሔርን ሰው እኮ እያዩት እኮ ነው። በስጋይ ናቸው እያዩት። ምንም የሚፈጠር ነገር የለም። አሁን የምነግራችሁ ሚስጥር ይሄ ፕሮፌቲክ ሲክሬት ሲገባችሁ ከምታዩት የእግዚአብሔር ሰው ሊሆን ይችላል፣ ከምትፈልጉት የእግዚአብሔር ሰው፣ ከምታምኑበት የእግዚአብሔር ሰው፣ ከምትወዱት የእግዚአብሔር ሰው ሊሆን ይችላል። ብዙ ነገር መቀበል ትችላላችሁ። ደብል የሆነ ነገር መቀበል ትችላላችሁ። የእውነት ነው የምነግራችሁ። እጥፍ ቅባት መቀበል ትችላላችሁ። ቅባት ሊሆን ይችላል፣ እሱ አክሰስ የሚያደርገውን ዓለም ሊሆን ይችላል፣ እሱ ጋር ያለውን የፕሮስፔሪቲ ግሬስ ሊሆን ይችላል። የምትፈልጉትን ነገር ሪሲቭ ማድረግ ትችላላችሁ፣ መቀበል ትችላላችሁ። እኔ በጣም እግዚአብሔር አይኔን ከከፈተው ነገር አንዱ ይሄ ነው። በጣም ረጅም ዘመን አይኔ እንዲከፈትና እንደ
እንዳይ የረዳኝ ነገር ይሄ ሚስጥር በእውነት በጌታ ፊት ነው የምነግራችሁ። ይሄ ሚስጥር አይኔ እንዲከፈት የረዳው ከየትኛውም ከሁሉም ሰው ቁጭ አድርጎ ከመከረኝም ምን ካለኝም በላይ ማለት ነው እጅኛዋ እዚህ ጋር ካየ ይሆንልሃል የሚለው ሚስጥር። ብዙ የእግዚአብሔር ሰዎችን ምናልባት አንዳንድ የእግዚአብሔር ሰዎችን ካያችሁ አንደኛው ያለው ሀገር ሌላ ነው፣ አንደኛው ሀገር ያለው ሌላ ነው። ግን በቲቪ ብቻ በዩቲዩብ ብቻ እያየ ማለት ነው ብዙ ነገር ሪሲቭ አድርጓል፣ ብዙ ነገር ተቀብሏል። እንዴት ነው የሆነው? እዛ ሀገር ከሱ ቸርች ውስጥ ያሉ እኮ ልጆች እኮ ማየት አልቻሉ። ይሄ ግን ሌላ ሀገር ሆኖ ዩቲዩብ እና ቲክቶክ ላይ ሊሆን ይችላል፣ አይ ዶንት ኖ ቲቪ ላይ እያየ ከብዙ ሰዎች በላይ ሪሲቭ አድርጓል። ይሄ ሚስጥር ስለገባው ፕሮፌት ሆኖ ይሄ ሚስጥር የማይገባው የለም። የሚያይ ሆኖ ይሄ ሚስጥር የማይገባው የለም። ይሄ ግሪኩ የሚናገረው ሂብሪው የሚናገረው ይሄ ካየህ የሚለው ቃል ራህ ነው። ራህ ማየት ማለት ነው። ምን አይነት ማየት? ይሄ ማየት የመጀመሪያው ብዙ ትርጉሞችን ይሰጣቸዋል። የመጀመሪያው ኦብዘርቬሽን፣ ኦብዘርቭ ማድረግ አማርኛው በጥልቀት ተመልክቶ ማለት ነው። በጥልቀት ነገሩን ማሰስ፣ በጣም መመልከት የሚል አይነት ቃሎችን ነው። ግን ኦብዘርቭ የሚለው ብዙዎቻችሁ ይገባችኋል ብዬ አስባለሁ። ስለዚህ ኦብዘርቭ ማድረግ ማለት ዝም ብሎ በስጋይን እንደመመልከት እንደዚህ ቀላል ነገር አይደለም። በደንብ ትኩረት አድርጎ በመንፈስ አይኖቹ ማለት ነው፣ በውስጠኛው አይኖቹ ያ ሰው ሲያደርግ ያለውን ታምራት፣ ያ ሰው ሲያደርግ ያለውን ሲተነብይ ሊሆን ይችላል፣ ሰዎችን ሂል ሲያደርግ ሊሆን ይችላል። በጥልቀት መሰብሰብ፣ መመልከት የሚል አይነት ትርጉም ይሰጧል። ዝም ብሎ ማየት አይደለም። ስለዚህ ኦብዘርቬሽን ላይ ጎበዝ ከሆናችሁ ታገኙታላችሁ። አሁን እንኳን ያልኩት ነገር አንድ ነገር ልንገራችሁ። መንፈሳዊ ዓለም ማለት ነው ኮት ነው የሚደረገው፣ ይያዛል። አሁን ኦብዘርቬሽን ስላችሁ ኮት ነው ማድረግ ያለባችሁ፣ በስፒሪት ቅልብ ነው ማድረግ ያለባችሁ። አሁን በካልኩሌሽን የምትማሩት አይነት ነገር አይደለም፣ ኮት የሚደረግ ነው። ስፒሪቹዋል ዓለም ኮት ነው የሚደረገው። ስለዚህ ኦብዘርቭ ማድረግ አለባችሁ። ሂሊንግ ሲያገለግል፣ ፕሮፌሲ ሲያደርግ ምን ያለው በስፒሪት ኮሌክት የምታደርጉት በመንፈስ የምትሰበስቡት። አይ ነው ለአንዳንድ ሰዎች ትንሽ ዛሬ የማወራው ነገር ሊከብድ ይችላል። አንዳንዶቻችሁ ትረዱኛላችሁ። ግን ያላችሁ የመሰብሰብ በጥልቀት ተመልክታችሁ ነገሩን የመሰብሰብ አቅማችሁ ማለት ነው አክሰስ እንድታደርጉ ያደርጋል። ስለዚህ እኔ እዚህ ሆኜ ከዚህ ከሀገር ውጭ ሊሆን ይችላል የተለያየ ስፍራ ማግኘት የማልችላቸው የእግዚአብሔርን ሰዎች ኦብዘርቭ በማድረግ መቀበል እችላለሁ፣ ሪሲቭ ማድረግ እችላለሁ። ስለዚህ ኦብዘርቬሽን በጣም ፓወርፉል የሆነ ነገር ነው። ኤልያስ ሲሄድ ኤልሳ ነገሩን ኦብዘርቭ ነው ያደረገው፣ በጥልቀት ተመለከተ። ኦብዘርቬሽን ብቻ አይደለም፣ ሪኮግናይዝ ማድረግም ይላል። ነገሩን ማስታወስ። ምን አይነት ግሬስ ነው እየተሰራ ያለው፣ እየተንቀሳቀሰ ያለው፣ እየሰራ ያለው ምን አይነት ስፒሪት ነው? ሪኮግናይዝ ማድረግ። አይ ነው ዛሬ ትንሽ አማርኛ ቃላቶች ጋር ትንሽ ከብዳል። ግን ነገሩን በማስተዋል ማየት፣ ነገሩን በጣም ማሰላሰል፣ ይሄ ማለት ነው በመንፈስ ብዙ ነገር እንድትቀበሉ ያደርጋል። የምትከተሉት የእግዚአብሔር ሰው ምን ላይ ነው፣ በጣም በምን አይነት ስፒሪት ነው እየተንቀሳቀሰበት ያለው፣ እሱን ሪኮግናይዝ ማድረግ። ሂብሩ እንደዚህ እያለ ነው የሚፈታው። ማየት የሚለውን ቃል ኦብዘርቬሽን፣ ሪኮግናይዝ ማድረግ፣ ኖት ሚሲንግ ደ ሞመንት፣ ምንም ነገር ሳያመልጣችሁ ያንን ነገር በትኩረት መከታተል እየተደረገ ያለው። አይኔ እንዲከፈት ከረዱኝ ነገር
ሚቲንጎች ውስጥ ፎሎ ማረገው የእግዚአብሔር ሰው ሲተነበየዋለሁ። ሳያመልጠኝ ፎሎ አድርጓል፣ ኦብዘርቭ አድርጋለሁ፣ ሪኮግናይዝ አድርጋለሁ፣ መንፈሱን ከች አድርጓለሁ። ያ ነው ስፒሪት ዓለም ላይ እንድታዩ የሚረዳችሁ። ኦብዘርቭ እንዴት እንደምታረጉ፣ ሪኮግናይዝ እንዴት እንደምታረጉ። ስለዚህ አንዳንዴ ፕሮፌቲክ አገልግሎት ከመግባቴ በፊት፣ አንዳንዴ ፕሮፌቲክ አገልግሎት ከማገልገሌ በፊት በእውነት ነው የምላችሁ ረጅም ሰዓት ከምጸልየው በላይ ይህንን እግዚአብሔርን ሰው ፕሮፌሳይ ሲያደርግ አይቼው በደንብ ኦብዘርቭ አድርጌ ሪኮግናይዝ አድርጌ ሚስ አላደርግ ማለት ነው። እያየሁኝ ማለት ነው ላገለግል ስገባ ከምንም ጊዜ በላይ ተነበያለሁ። ምክንያቱም ስፒሪቱን ከች አድርጌዋለሁ፣ ስፒሪቱን አግኝቼዋለሁ። ማያሶታ ካቫናናና ሲያታይናማ ከች አድርጌዋለሁ ስፒሪቱን። ስለዚህ ስፒሪት ደግሞ የሚያስ ከች የሚደረግ ኮት የሚደረግ ነው እንጂ በካልኩሌሽን የምትማሩት አይደለም። 1 + 1 2 2 ያላችሁ ካልኩሌት አድርጋችሁ የምታገኙት አይደለም። ለዚህ ነው ብዙ የእግዚአብሔር ሰዎች እያስተማሩ ከስር ያሉት ብዙ ጊዜ አያገኙትም። ስንት ዓመት አብረሹ ኖረሻል? 10 ምናምን ዓመት ነቲንግ፣ ምንም ነጥብ አታይ፣ ነጥብ አይ። ለምን? የኦብዘርቬሽን አቅማቸው ዜሮ ነው። ሪኮግናይዝ የማድረግ አቅማቸው፣ በመንፈስ ኮት የማድረግ አቅማቸው፣ በመንፈስ ነገሩን የሚያዝ አቅማቸው ዜሮ ነው። ስለዚህ አያማሲያ ታይና ማሲያ ምን ያህል ስፒሪትን ኮት ማድረግ የሚያስ ትችላላችሁ። አሁን እያወራኝ ራሱ አንዳንድ ሰዎች ካልኩሌት ለማድረግ እየሞከሩ ነው። አንዳንዶች በመንፈስ ነገሩን ከች ለማድረግ እየሞከሩ ነው። ስለዚህ የመጀመሪያው ሴክሬት ፕሮፌቲክ ሴክሬት ስታይ ያለው መጽሐፍ ላይ ሄዳችሁ በደንብ ራሳችሁ ስታነቡት በደንብ አድርጎ በብዙ አይነት መንገድ ይተረጎማል። አቴንቲቭሊ በሲሪየስሊ መመልከት ይሄ መንፈስን ከች እንድታረጉ ይረዳችኋል። ምን እየተፈጠረ እንዳለ፣ ምን እየሆነ እንዳለ ፐርሲቭ ማድረግ፣ መሰብሰብ በመንፈስ ይሄ ማለት ነው። በመንፈስ ነገሮችን እንድታዩ ይረዳችኋል፣ እንድታዩ ያግዛችኋል። ስለዚህ አሁን ፓርት 2 ላይ ደግሞ ማለት ነው ብዙ የምታዩባቸው ኮዶችና ሚስጥሮች አሉ። እነሱን በደንብ አቀርብላችኋለሁ። ይሄንን በደንብ አጥኑት። አሁን ዛሬ ነገርኳችሁ ነገሮች አይኖቻችሁን ይከፍቷል። ምንድነው ብላችሁ እስቲ አጥኑት። 2ኛ ነገሥት ምዕራፍ 2 ቁጥር 10 ላይ በደንብ አድርጋችሁ ቼክ አድርጉት። ከዛ ብዙ ኮዶችን ነግራችኋለሁ። ማየት ትጀምራላችሁ፣ በእውነት ማየት ትጀምራላችሁ። በዚሁ ደግሞ ፕሮፌቲካሊ እንዳስተምራችሁ የምትፈልጉ ከኔ ጋር ኮኔክትድ መሆን የምትፈልጉ እግዚአብሔር አይኖቻችሁን እንዲከፍት የምትፈልጉ ሰዎች ከስር በማስቀምጥላችሁ ስልክ አውሩኝ። ከዚህ ሀገርም ውጭ እዚህም ሀገር ውስጥ ያላችሁ ከስር አውሩኝ። ግሩፖችን ክሬት አደርጋለሁ፣ አስተምራችኋለሁ። ሌላው ደግሞ የእግዚአብሔር ሰው ከአገልግሎት ጎን መቆም ፈልጋለሁ፣ ሲድ ማድረግ ፈልጋለሁ፣ በምታረጋቸው ነገሮች፣ በምታስተምራቸው ትምህርቶች አም ብለስድ የምትሉ ሰዎች ደግሞ በጌታ ፍቅር ከጎኔ ቁሙ። ካሜራ የምትችሉ ሰዎች፣ ማይክ የምትችሉ ሰዎች፣ እግዚአብሔር የባረካችሁ ሰዎች በጌታ ፍቅር አሳስባችኋለሁ። አብራችሁን ቁሙ። እግዚአብሔር በብዙ ይባረካችኋል። ይህ አገልግሎት ለብዙዎች ይሆናል። ሲድ ማድረግ የምትፈልጉ ሁሉ ሲድ አድርጉ፣ ዘርዝሩ። ጌታ ኢየሱስ ይባርካችሁ። በጣም ወዳችኋለሁ። ተባረኩልኝ።